ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 23 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኦብነግ እየተካሄደ ያለው አገራዊ ምክክር አጥብቆ እንደሚቃወመው አስታወቀ። ፕሬዝዳንት ኬንያ አፍሪካ በተባበሩት መንግስታት የጸጥታ ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉ ጠየቁ። ጀርመን የናይጄሪያን መንግስት ለመርዳት በድጋሚ ቃል ገባች። ሁቲዎች መርከቦችን ከመቱ በኋላ የነዳጅ ዋጋ አሸቀበ። አሜሪካና ሳውዲ አረቢያ የኒውክሌር ስምምነት ተፈራረሙ። ኢራን ከአሜሪካ የሚደረገው ድርድር ወደፊት ሊራመድ አለመቻሉ ገለጸች። የአርጀንቲናና ስፔን የዓለም ዋንጫ ፍጻሜ ግጥሚያ በድጋሚ እንዲደረግ ጥያቄ ቀረበ። ወደ ዝርዝር ዜና እናልፋለን። አባችሁን ቆዩ። ኦብነግ እየተካሄደ ያለው ሀገራዊ ምክክር አጥብቆ እንደሚቃወመው አስታወቀ። ኦብነግ በመካሄድ ላይ ያለውን ሀገራዊ ምክክር ተቃወመ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አዲስ አበባ ውስጥ የተያዘውን የኢትዮጵያ ሀገራዊ ምክክርን አጥብቆ እንደሚቃወም ዛሬ በተሰራጨው መግለጫ አስታወቀ። ኦብነግ ሰሞኑን ባወጣ መግለጫ ኮሚሽን ተብዬ ያለው ሀገራዊ ምክክር ኮሚሽን የምክክርን ዓላማና ሂደቱን እያዛባ ነው በማለት ወቅሷል። ግንባሩ በስም ያልጠቀሳቸው የምክክሩ ተሳታፊዎች ዘገቡት ባለው መረጃ መሰረት የኢትዮጵያ ብሔሮችና ሕዝቦች ተወካዮች የራሳቸው ብሔር የሚመለከቱት ጉዳዮችን እንዳያነሱ ለመከልከል ከሌሎች ጋር እንዲቀየጡ ተደርጓል። ተሳታፊዎቹ ለጉባኤው ያዘጋጇቸው አጀንዳዎች ተጥለው ኮሚሽኑ ባዘጋጀው 8 አጀንዳዎች ላይ ብቻ እንዲወያዩ ተገድደዋል ይላልም። መግለጫው እንደሚለው የውይይቱ አመቻቾች በኮሚሽኑ የተመረጡ ውይይቱም ቁጥጥር የሚደረግበት ነው። ኦብነግ እንደሚለው አሁን በመደረግ ላይ ያለው ምክክር የነፃ ውይይትና የምክክርን መመዘኛ የማያሟላ በአንድ ወገን የተደራጀና የሚመራ በመሆኑ ግንባሩ አጥብቆ ይቃወመዋል። በተለይ አሁን ያለው የብዝሃ ብሔር ፌዴራሊዝም በመልክዓ ምድራዊ ፌዴራሊዝም እንዲተካ፣ ብሔራዊ ክልላዊ አስተዳደር እንዲሰረዝ፣ የሀገሪቱ አደረጃጀት በአገረ ገዢዎች በሚተዳደሩ ግዛቶች እንዲዋቀር፣ የብሔር ብሔረሰቦች የጋራ መብት በግለሰቦች መብት እንዲተካ፣ የህገ መንግስቱ አንቀጽ 39 እንዲሰረዝ ወይም እንዲሻሻል ቀረቡ ያላቸው ሐሳቦች በጣም እንዳሳሰቡት ግንባሩ አስታውቀዋል። የኢትዮጵያ ሶማሌ ክልልን ከማዕከላዊ የኢትዮጵያ መንግስት አስተዳደር ነፃ ለማውጣት በ1974 የተመሰረተው የኦጋዴን ብሔራዊ የነጻነት ግንባር ኦብነግ በመግለጫው ኢትዮጵያ ውስጥ ፍትሃዊ ምክክር ለማድረግ ያስፈልጋሉ ያላቸውን የተለያዩ ነጥቦችን ዘርዝሯል። ከኢትዮጵያ መንግስት መግለጫውን በተመለከተ የተሰጠ መልስ እስካሁን እንደሌለ ዘገባዎች ያመለክታሉ። ፕሬዝዳንት ኬንያ አፍሪካ በተባበሩት መንግስታት የጸጥታ ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉ ጠየቁ። የኬንያ ፕሬዝዳንት ዊሊያም ሩቶ በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር አፍሪካ 54 ሀገራትና ከ1.4 ቢሊዮን በላይ የህዝብ ቢኖራትም በተባበሩት መንግስታት የጸጥታ ምክር ቤት ቋሚ መቀመጫ ለመያዟ ፍትሃዊ አይደለም ብለዋል። ሩቶ በመቀጠል አሁን ያለው ስርዓት ፍትሃዊ አይደለም፣ አፍሪካ ዓለምን በሚነኩ ውሳኔዎች ውስጥ ከተገለለች መቀጠል የለባትም ሲሉ ገልጸዋል። በተጨማሪም በአፍሪካ ውስጥ የሚካሄደው ንግድ መጠናከር እንዳለበት በመግለጽ አፍሪካ እንደ እርዳታ ተቀባይ ብቻ ሳይሆን እንደ ዓለም አቀፍ ኢኮኖሚያዊ አጋርና በዓለም አቀፍ ፖሊሲ ማውጣት ሂደት ውስጥ በንቃት የምትሳተፍ መሆን እንዳለባት አስገንዝበዋል። የተባበሩት መንግስታት የጸጥታ ምክር ቤት በዓለም ላይ ካሉ በጣም ኃይለኛ ውሳኔ ሰጪ አካላት አንዱ ሲሆን የዓለም አቀፍ ሰላምና ደህንነትን የመጠበቅ ኃላፊነት አለበት። ቅጣት ማዕቀቦችን መጣል፣ የሰላም አስከባሪ ተልዕኮዎችን ማጽደቅና የጦር ኃይል እንዲጠቀም ፍቃድ መስጠት ይችላል። ምክር ቤቱ 15 አባል ሀገራት አሉት። ከነዚህ 5ቱ ቋሚ አባላት ሲሆኑ የቬቶ መብት አላቸው። እነሱም ቻይና፣ ፈረንሳይ፣ ሩሲያ፣ ዩናይትድ ኪንግደም፣ ዩናይትድ ስቴትስ አሜሪካ ናቸው። ቀሪዎቹ 10 አባላት ደግሞ ለ2 ዓመት የሚመረጡ ሲሆን የቬቶ መብት የላቸውም። እስካሁን ድረስ በየጸጥታ ምክር ቤቱ ቋሚ መቀመጫ የተወከለች አንዲትም አፍሪካዊት ሀገር የለችም። በርካታ የአፍሪካ መሪዎች ያሁኑ የጸጥታ ምክር ቤት አወቃቀር የዛሬውን ዓለም ሁኔታ እንደማያንጸባርቅ በመግለጽ
ሊሻሻል እንደሚገባ በተደጋጋሚ ሲጠይቁ ቆይተዋል። በተጨማሪም በሐምሌ 2026 በተደረጉ ውይይቶች ወቅት አፍሪካ 2 ቋሚ መቀመጫዎች ከቬቶ መብት ጋር እንዲሁም 2 ጊዜያዊ መቀመጫዎች እንዲሰጧት የሚጠይቅ ሐሳብ በተደጋጋሚ ሲቀርብ ቆይቷል። ጀርመን የናይጄሪያን መንግስት ለመርዳት በድጋሚ ቃል ገባች። የናይጄሪያ መንግስት ከተለያዩ የሀገሪቱ አማጺ ቡድናት ጋር በሚያደርገው ውጊያ የበርሊን ድጋፍ እንደማይለየው የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፉል ቃል ገቡ። ውጭ ጉዳይ ሚኒስትሩ በናይጄሪያ ያደረጉትን ጉብኝት ትናንት ሐምሌ 22 ሲያጠናቅቁ እንዳሉት በሳህል አካባቢ የሚደረገው ግጭትና ውጊያ ናይጄሪያን ጨምሮ የአካባቢውን ሀገራት በሙሉ እየጎዳ ነው። የናይጄሪያ መንግስት ጦር ከቦኮ ሐራምና ከእስላማዊ መንግስት ጋር ግንኙነት አላቸው ከሚባሉት ሌሎች አክራሪ አማጺ ቡድናት ጋር ለበርካታ ዓመታት እየተዋጋ ነው። የናይጄሪያ መንግስት ከአማጺያኑ ጋር በገጠመው ውጊያ አሜሪካ በጦር ኃይል ጭምር ሌሎች ምዕራባውያን መንግስታት የገንዘብ፣ የዲፕሎማሲና የመረጃ ድጋፍ ቢያደርጉም እስካሁን ለውጤት አልበቃም። የጀርመን ውጭ ጉዳይ ሚኒስትር ቫደፉል በጦርነቱ ከቤት ንብረታቸው ለተፈናቀሉ ናይጄሪያውያን መርጃ መንግስታቸው ተጨማሪ 10 ሚሊዮን ዩሮ እንደሚሰጥ ቃል ገብተዋል። እርዳታው ቦኮ ሐራምና ሌሎች አማጺያን ይቆጣጠሩት ከነበረው አካባቢ ተፈናቅለው ወደ የአካባቢያቸው የተመለሱ ነዋሪዎችን መልሶ ለማቋቋም የሚውል ነው። ናይጄሪያን ለመጀመሪያ ጊዜ የጎበኙት ቫደፉል ከአፍሪካ በህዝብ ብዛት ትልቂቱን ሀገር የጀርመን ቁልፍ ስልታዊ ሸሪክ ብለዋታል። የጀርመኑ ውጭ ጉዳይ ሚኒስትር ከናይጄሪያ በፊት ሞሪታኒያን፣ ከናይጄሪያ በኋላ ደግሞ ደቡብ አፍሪካን ጎብኝተዋል። ቫደፉል አፍሪካን ሲጎበኙ በአንድ ዓመት ውስጥ ያሁኑ ሶስተኛቸው ነው። ጀርመንና ናይጄሪያ ከቀኝ ግዛት ዘመን ጀምሮ የሁለትዮሽ ወዳጅነት ለ160 ዓመታት የቆየ ግንኙነት እንዳላቸው ይታወቃል። ሁቲዎች መርከቦችን ከመቱ በኋላ የነዳጅ ዋጋ አሸቀበ። በኢራን ይደገፋሉ የሚባሉት የየመን ሁቲዎች በቀይ ባህር የባብኤል መንደብ ወሽመጥ በኩል ለመቅዘፍ የሞከሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን በመምታታቸው ምክንያት የነዳጅ ዋጋ ማሸቀቡን የዜና አውታሮች ዘገባ ያመለክታል። አብዛኛውን የየመን ግዛት የሚቆጣጠሩት ሁቲዎች የባብኤል መንደብ ወሽመጥን አቋርጠው ከና ወደ ሳውዲ አረቢያ የሚያልፉ መርከቦችን እንደሚመቱ ከትናንት በስቲያ አስጠንቅቀው ነበር። ሁቲዎች የባብኤል መንደብን ወሽመጥ እንደሚዘጉ ያስጠነቀቁት ባለፈው ሳምንት የሳውዲ አረቢያ ጦር የሰንዓ አውሮፕላን ማረፊያን በመደብደቡ ነው። ሳውዲ አረቢያ፣ አሜሪካና ተባባሪዎቻቸው ግን የሁቲዎችን እርምጃ ከአሜሪካ ጋር ለምትዋጋው ኢራን ድጋፍ ለመስጠት ያለመ ነው ባይ ናቸው። ምክንያቱም ምንም ሆነ ምን ሁቲዎች ዛሬ የሳውዲ አረቢያ መርከቦችን መምታታቸው እንደተሰማ የነዳጅ ዘይት ዋጋ በ6 ከመቶ አሸቅቧል። በዓለም አቀፍ ገበያ 1 በርሜል ነዳጅ ዘይት $100 ገብቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦራቸው ራሳቸውን ሁቲዎችንና ኢራንን መደብደቡን ለማጠናከር ዝተዋል። አሜሪካ ከእስራኤል ጋር ሆና ኢራን ላይ ጦርነት ከከፈተች ካለፈው የካቲት ማብቂያ ወዲህ ለጦርነቱ ወደ $38 ቢሊዮን አውጥታለች። አሜሪካና ሳውዲ አረቢያ የኒውክሌር ስምምነት ተፈራረሙ። ፕሬዝዳንት ዶናልድ ትራምፕ እና የሳውዲው አልጋ ወራሽ መሐመድ ቢን ሳልማን ሳውዲ አረቢያ የራስዋን ሰላማዊ የኒውክሌር ኃይል ማመንጫ ለሲቪል ፍጆታ እንድትገነባ የሚያስችለውን ታሪካዊ ስምምነት ተፈራረሙ ሲል ቢቢሲ 23 ሐምሌ 2026 ዘግቧል። ስምምነቱ የአሜሪካ ኢነርጂ ኩባንያዎች በሳውዲ አረቢያ የኒውክሌር ፕሮጀክት ላይ በስፋት እንዲሳተፉና ትርፍ እንዲኖራቸው መንገድ ይከፍታል ተብሎ ይታመናል። ፕሬዝዳንት ትራምፕ በበኩሉ የስምምነት በመጠቀም ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት ወደ መደበኛ ሁኔታ እንድታስተካክልና ዲፕሎማሲያዊ እውቅና እንድትሰጣት ጫና በማድረግ ላይ መሆኑ ይገልጻል። ሳውዲ አረቢያን ዩራኒየምን የማበልጸግ መብት መሰጠቱ ተከትሎ ቴክኖሎጂው ለሰላማዊ ኃይል ብቻ ሳይሆን ለኒውክሌር ጦር መሳሪያም ጥቅም ላይ ሊውል ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ አሳሳቢ እየሆነ እንደሚገኝ ዘገባዎች ያሳያሉ።
ስምምነቱ በመካከለኛው ምስራቅ አዲስ የፖለቲካ እድገትን የሚያመላክት ቢሆንም ብዙ ታዛቢዎች ግን የዩራኒየም ለመበልጸግ ስለሚችል በትኩረት እየተከታተሉት መሆኑ ይገለጻል። ኢራን ከአሜሪካ የሚደረገው ድርድር ወደፊት ሊራመድ አለመቻሉን ገለጸች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዋሽንግተን በድርድር ላይ በምታሳየው የበላይነትን የማንጸባረቅ አቋም ምክንያት ከአሜሪካ ጋር የሚደረገው ውይይት ወደፊት ሊራመድ አለመቻሉ አስታወቁ። የውጭ ጉዳይ ሚኒስትሩ የኢራኑ ፕሬዝዳንት መሐመድ ፔዚሼኪያን እና የኢራቁ ጠቅላይ ሚኒስትር አሊ አልዛይዲ ባደረጉት ውይይት ጎን ለጎን ለመንግስት መገናኛ ብዙሃን በሰጡት መግለጫ ዋናው ችግር ምክንያታዊ ያልሆነው የተጋነነውና የበላይነትን የሚሻው የአሜሪካ አቀራረብ ነው ብለዋል። አክለውም የኢራንን ሕዝብና ጥቅሞቻቸውን ከማክበር ውጪ ሌላ አማራጭ እንደሌለ እስከሚገነዘቡ ድረስ ለውይይቱ መሻሻል የሚያስችሉ ሁኔታዎች ሊፈጠሩ አይችሉም ሲሉ አስረድተዋል። ይህ እስከሚሆን ድረስ ድርድሩ ማድረግም ሆነ መልእክተኞችን መለዋወጥ ምንም ትርጉም እንደሌለው ያመለከቱት አራግቺ አሜሪካውያን በቀላሉ ፖሊሲዎቻቸውን እንደገና ሊመረምሩ ይገባል ሲሉ አቋማቸውን አንጸባርቀዋል። የአሜሪካና ኢራን ጦርነት ከጊዜ ወደ ጊዜ እየተባባሰ በመምጣቱ የዓለም ነዳጅ መስመር መዘጋት ተከትሎ አሳሳቢ ደረጃ መድረሱን ተንታኞች ይገልጻሉ። የአርጀንቲናና ስፔን የዓለም ዋንጫ ፍጻሜ ግጥሚያ በድጋሚ እንዲደረግ ጥያቄ ቀረበ። ፊፋ የ2026 ዓለም ዋንጫን የፍጻሜ ግጥሚያ በድጋሚ እንዲያከናውን የሚጠይቅ ጥያቄ ቀርቦለታል። change.org በተሰኘው ድረገጽ ላይ በቀረበው በዚህ ጥያቄ ከ60,000 በላይ ሰዎችን ጥያቄውን የደገፉ ሲሆን ቁጥራቸው አሁንም በመጨመር ላይ ይገኛል። በጥያቄው እሁድ ዕለት በተከናወነው የፍጻሜ ጨዋታ የአርጀንቲና ደጋፊዎች ለሽንፈታቸው የስሎቫኒያ ዜግነት ባላቸው ዳኛ ስላቩኮ ቪንቺቲ ላይ ጣታቸውን እየጠቆሙ ነው። የዳኛው ውሳኔ የጨዋታው ውጤት እንዴት እንደቀየረው ፊፋ በድጋሜ ግምገማ ያድርግ የሚል ሐሳብም ያቀርባሉ። ጂሲሊ ሳንቼዝ በተባለ የአርጀንቲና ደጋፊ የተጀመረው ይህ የፊርማ ማሰባሰቢያ በጨዋታው ወቅት ያልተገቡ የዳኝነት ድርጊቶች ነበሩ የሚል ገለጻ ቢሰጥም ተጨባጭ ማስረጃ ግን አላቀረበም። ይሁንና በዚህ የተነሳ የፍጻሜ ግጥሚያው በድጋሚ እንዲደረግ ይጠይቃል። የፊርማ ማሰባሰቢያው ዘመቻ ቫይራል ሆኖ ዛሬ ላይ ከ61500 የሚበልጡ ሰዎች ድጋፋቸውን የሰጡ ቢሆንም ዋናው ጥያቄ ፊፋ ይህን ይሰማል ወይ የሚለው ነው። change.org ምንም እንኳን የታወቀ አቤቱታ ማቅረቢያ የኦንላይን መድረክ ቢሆንም የእግር ኳስ አስተዳደር አካል አይደለም። በዚህ ድረገጽ በሚሊዮን የሚቆጠሩ ሰዎች ጨዋታው እንዲደገም ቢጠይቁ እንኳ ወሳኙ ፊፋና ፊፋ ብቻ ነው። ይሁን እንጂ እንዲህ አይነት ጥያቄ በዚህ መድረክ በማቅረብ የአርጀንቲና ደጋፊዎች የመጀመሪያ አይደሉም። የፍጻሜ ግጥሚያ ከመከናወኑ ጥቂት ቀናት አስቀድሞ የፈረንሳይ ደጋፊዎች ተመሳሳይ ጥያቄ አቅርበው ነበር። በግማሽ ፍጻሜው ስፔን ማሸነፏን ተከትሎ ጨዋታው እንዲደገም በዚህ ድረገጽ ዘመቻ ከፍተው የነበረ ሲሆን ከ82,000 በላይ ድጋፍ አግኝተው ነበር። ቢሆንም እስካሁን ምንም የተለወጠ ነገር እንደሌለ ዘገባዎች ያስረዳሉ። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።